አላህን የምትወዱ እንደሆናችሁ ተከተሉኝ። ማንን የምትወዱ ከሆነ ሲራክ አላህን የምትወዱ እንደሆነ አላህን እንደምትወዱ ከሆነ ተከተሉኝ። ማን ነው አሁን በላቸው ነብዩ ሰለላሁ ዐለይሂ ወሰለም እንዲሉ አላህ እያዘዛቸው ነው። አሁን አላህ እንዲወድህ አላህ እንዲቀበልህ መስፈርት እያስቀመጠብህ ነው። አላህ ራሱ የምትሰግደውን ለምሳሌ አመልከዋለሁ ምን አድርገዋለሁ ስትል እያንዳንዱን የምታረገውን ነገር አላህ እንዲቀበልህ መስፈርት እያስቀመጠብህ ነው። ይኸው በላቸው አላህን የምትወዱ እንደሆናችሁ ተከተሉኝ። ከተከተላቸው ምን ይሆናል አለ? አላህ ይወዳችኋልና አላህ እንዲወዳቸው ምን ማድረግ አለባቸው? መከተል አለባቸው። ግን አላህ ጀነት እንዲያስገባቸው መከተል አለባቸው ይላል። ማንም መከተል አለባቸው? ያው መሐመድን መከተል አለባቸው። ግን አላህ ጀነት እንዲያስገባቸው መከተል አለባቸው ይላል። እሱንም አመጣልሃለሁ። አላህ ሳይወድህ እኮ አላህ ሲወድ ነው። አላህ ሳይወደኝ ጀነት እገባለሁ። ለምን መሰለህ? አላህ ማለት አላህ ይወዳቸዋል ሲባል እኮ አይደለም። ቆይ መጀመሪያ ይቅርታ እንዳልሳሳት፣ መጀመሪያ አላህ ይወዳቸዋልና ማለት እኮ ነብዩ መሐመድን ካልተከተልክ ምንም አይወድህም ማለት ነው። ፍቅር የመውደድ እኮ በነብዩ መሐመድ ምክንያት ውዴታን ታገኛላችሁ ነው። ስለዚህ በሌላ ነገር ምክንያት ደግሞ ውዴታን ላገኝ እችላለሁ። ለምሳሌ እሱን ብቻ በማምለኬ ውዴታን ላገኝ እችላለሁ። ሊወደኝ ይችላል። እሱን ብቻ ለሱ በመገዛቴ እሱን ብቻ አንድ አምላክ ብዬ በማለቴ ባለማጋራቴ እሱን ሊወደኝ ይችላል፣ ይወደኛል ብዬ አስባለሁ ነው። ይገባኛል። አንተ አሁን ከዚህ ከኮንቴክስቱ ተነስተ ነው እያወራ ያለው። ይገባኛል። ለማብራራት እየሞከርኩ ያለው ይገባኛል። ችግር የለውም። አንድ ቁርአን ሲወርድ የራሱ የሆነ ሰበበ ኑዙል አለው። ሰበበ ኑዙል ብሎ ማለት ይሄ አያ የወረደበት ምክንያት ማለት ነው። ገብቷል? ሰበበ ኑዙል ማለት እሺ፣ ሰበበ ኑዙል ብሎ ማለት ይሄ አያ የወረደበት ምክንያት ማለት ነው። ይሄ አያ የወረደበት ምክንያት አላህ Subhanahu Wa Ta'ala ይሄንን ያወረደበት ምክንያት አንዱ ምንድነው? ተመሳሳይ አሁን አንተ እንዳልከው አይነት ክሌም ምን አሉ? በጊዜው የነበሩ ሰዎች እኛ አላህን እንከተላለን፣ እንገዛለን፣ እንወዳለን አሉ። አንተን ግን አንቀበልህም አሏቸው። እየሰማኸኝ ነው አይደል? አዎ። ምን አሏቸው? እኛ አላህን እንገዛለን አሉ። አላህን እንገዛለን፣ አላህን እናመልካለን፣ አንተን ግን አንፈልግም አሉ። አንተን ነብዩ መሐመድ አንተን ግን አንከተልም አሉ። የዛኔ ነው ይሄ አያ የወረደው እያልኩ። ይሄ አያ የወረደው ለዛ የዛኔ ነው። አላህ ምን ብሎ አወረደ? ስለዚህ እሱን ነብዩ መሐመድን መከተል ካላህ ዘንድ ውዴታን ያገኛል። አላህ እንዲወደው ያደርጋል ማለት ነው። ግዴታ ነው። ካልተከተልክ አላህ አሁን እሺ፣ ጥያቄ ምን መሰለህ? ጥያቄ ይወዳል ነው የሚለው። ከዛ እሱን ካልተከተልክ አይወድም የሚል የለም። ይወዳል የሚል ነው ያለው። እሱን ከተከተልክ ይወዳል፣ እሱን ካልተከተልክ ግን አይወድም የሚል የለም። ምክንያቱም በሌላ ነብዩ መሐመድን ካልተከተልክ አላህ በሌላ ምክንያት አይወድም። አሁን እነዛ ሰዎች ለሱ ብቻ በመገዛታቸው አላህ አይወዳቸውም። ለሱ አሁን አንድ ሰው ለአላህ ከማይገዛ ከሚያሻርክና ከማያሻርክ የትኛውን ነው የሚወዱ? እኮ ነገርኩህ እኮ ሁለት መስፈርት እያስቀመጥኩ አሁን መለየት አለብህ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላካቸውን አውቆ እሳቸውን አስተባብሎ አላህን እገዛለሁ ኔቨር ጭራሽ እኮ ነው ያልኩት። ጭራሽ ነጥብ አያስገኝለትም አላህ ነጥብ። እንደውም ይጠላል። እንደውም ማለት ነው ነብዩ መሐመድን የሚያስተባብሉትን አላህ እንደውም እንዴት እንደሚያደርጋቸው እኮ ገና ላመጣልህ እኮ ገና ነው። ይሄ እኮ ገና ነብዩ መሐመድን የሚያስተባብል ምን እንደሆነ ቅጣቱን ገና ላመጣልህ፣ እሱን አመጣልሃለሁ። ግን ይሄኛውን በአንድ መረዳት ለፈለገ አንድ ማስረጃ ይበቃል ብዬ ነው እንጂ ገና ነብዩ መሐመድን የሚያስተባብል ምን እንደሆነ ገና እናየዋለን። ይሄ ገብቶኛል፣ ስሚዙ በጣም ገብቶኛል። ግልጽ ነው። ከአላህ ዘንድ ውዴታን ለማግኘት አላህ እንዲወድ ነብዩ መሐመድን መከተል ያስፈልጋል ነው። አሁን የኔ ጥያቄ ደግሞ ነብዩ መሐመድን ነብይ አድርገህ ባትቀበልና ሌላ ነገሮችን ብትፈጽም አላህ አይወድህም ወይ? ለምሳሌ ባታጋራ አላህ አይወድህም ወይ? ስለዚህ አላህ ማይወድህም ከሆነ ያጋራል። አዎ እያልኩ ነው። በቃ እንደዛ ከሆነ እናጋራለን። በቃ ማጋራት ጥሩ ነው ማለት ነው። አዎ እያልኩ እኮ ነው። ማስረጃ ልሰጠን
እንደዛ ከሆነ የሚያጋሩ ሰዎችም የማያጋሩ የኔ የማላጋራውም ሰው ልዩነት የለንም። ካላ ዘንድ ውዴታ እኔ የለኝም፣ እነሱም ውዴታ የላቸውም። ማጋራት አለማጋራቴ ካላ ዘንድ ውዴታ አይኖረኝም። ታዲያ አለማጋራቴ ደግሞ ካላ ዘንድ ውዴታ ማያስገኘኝ ከሆነ አላህ ማይወደኝ ከሆነ ስለዚህ አላህ ሳይወደኝ ካላ ሌላ ስላላጋራው በሐዲስ መሰረት ጀነት እገባለሁ ደግሞ ማለት ነው። ማጋራት ምን ማለት ነው? ማጋራት ማለት ከሱ ውጭ ሌላ ማምለክ ነው። በጣም ጥሩ። ነብዩ መሐመድን አላህ ነው የላካቸው እያለ ነው አይደለ? ቁርአኑ ይላል አይደል? አላህ የላከውን ነብይ ማስተባበል ማጋራት አይደል? አይደለም። አላህ የላካቸውን ነብይ ማስተባበል ማለት እኮ ካላህ ሌላ ውጭ ሌላ አምልኮ መፈጸም አይደለም። ቆይ አላህ እንዴት ይሆናል? ነብይ ላከ። ቆይ አዳምጥ፣ ችግር የለም። አሁን የሆነ በጣም ቤዚክ የሆነ የእስልምና አስተምህሮ እንትን ስለማትለው እንጂ ችግር የለውም። አሁን ይቀላል። አላህ የላካቸው ነብያቶች አሉ አይደል? መልእክተኞች አሉ አይደል? ያንን ነብይ አላህ ልኮት አላህ አላካውም ብሎ ማለት ማንን እያስካድክ ነው? አላህ አላካውም ብሎ ማለት ማንን ያስካዳል? አላህ ልኬዋለሁ የኔ መልእክተኛ ነው እያለ ነው። አይ አይደለም ያንተ መልእክተኛ አይደለም አልከተለውም አልክ። አንተ ደግሞ ማንን እያስተባበልክ? ያው አላህን እየተቀበልኩ አይደለም። የሱን ትእዛዝ አላህ ምን እያደረክ አይደለም? እስቲ ትእዛዙን እየተቀበልክ አይደለም እኮ። መልእክተኛውን ምን አረክ? አስተባበልክ አይደል? አላህ ይላል። ግን መልእክተኛውን ስላስተባበልክ ትእዛዙን ወይ አልተቀበልክም ማለት ካላህ ሌላ ውጭ አመለክ ማለት አይደለም። ትእዛዞቹን የሚልከው በማን ነው? በመልእክተኛው ነው አይደለም? ትእዛዙ የሚልከው በማን ነው? በመልእክተኛው። መልእክተኛውን ካስተባበልክ ደግሞ ሙሉ ትእዛዙንም አልተከተልክም ማለት ነው። እሺ ትእዛዙን ካልተቀበልክስ? ለምሳሌ በቀን 5 ጊዜ ስገዱልኝ ብሏል አላህ በዚህ በቁርአኑ በእስልምና አስተምህሮ። አይ እኔ 3 ነው የምሰግደው ይሄ መልእክተኛ ያመጡትን አልቀበልም አልክ። ለምሳሌ ለምን? ትእዛዙ የመጣው በማን በኩል ነው? በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኩል አይደለም? ትእዛዙ የመጣልን ለኛ አይደለም? ስለዚህ 3 ጊዜ ስለሰገድክ አምልኮ ፈጸምክ አይባልም? አይባልም። አሁን ለምሳሌ ተሳስቶ ሰው በቀን 5 ጊዜ አለ። አሁን ብዙ ማውቀው ሰው አለ በቀን 5 ጊዜ ሳይሰግዱ በሳምንት አንድ ቀን 40 የሚሰግዱ አሉ። በቀን 5 ጊዜ ሳይሰግዱ በሳምንት ብዙ ጊዜ ሳይሰግዱ ቀርቶ ደግሞ በቀን 5 ጊዜ ሳይሰግዱ ደግሞ በቀን ውስጥ 2 ጊዜ 3 ጊዜ አምልጧቸውም እንቅልፍ ተኝቶም 4 ጊዜ የሚሰግዱ አሉ። ስለዚህ የነብዩ መሐመድን ትእዛዝ ስላልተቀበልክ 5 ጊዜ ስገዱ የማይባሉን 4 ጊዜ ወይ 3 ጊዜ ወይ 2 ጊዜ ወይ 1 ጊዜ ስለሰገድክ አምልኮ ፈጸምክ። ያ የምትሰግደው ስግደት እንደ አምልኮ አይቆጠርም ማለት ነው። ገብቶኛል። ላስተካክል። ገብቶኛል። ችግር የለውም። ጥያቄ ገብቶኛል። ሁለት ነገር ለይሽ። አሁን እዚች ጋር ለምሳሌ 5 ጊዜ በቀን ውስጥ ስንት ይሰገዳል አልኩ? 5 ጊዜ። 5 ጊዜ። አሁን ሁለት ነገር ላይ አንደኛ 5 ጊዜ መስገድ ግዴታ አይደለም ያለ ሰው አንድ እቺን ያዝልኝ። ሁለተኛ ደግሞ 5 ጊዜ መስገድ ግዴታ መሆኑን ያውቃል ግን በተለያየ አማካኝነት በራሱ በስራ በምን ሆኖ ግን መስገድ አልቻለም። ለያቸው ሁለቱን። አሁን መጀመሪያ ለያቸው የመጀመሪያው ትእዛዙን አላመነበትም። ሁለተኛው ደግሞ ትእዛዙን አልፈጸመም። አሁን አለመፈጸም ነው አለማመን ነው አምልኮ የሚባለው። አሁን አለማመን ነው። ገባኝ እኮ አለማመን ነው አለመፈጸም ነው አምልኮ የማይባለው። አሁን ከእስልምና የሚያስወጣው የትኛው እንደሆነ ልነግር ነው። ከሁለቱ አሁን ያያ በደንብ ከተረዳኸኝ 5 ጊዜ መስገድ ግዴታ መሆኑን ማለት ነው። 5 ጊዜ መስገድ ግዴታ መሆኑን የካደ ሰው ወዲያውኑ ከእስልምና ወጥቷል። ገብቷል? ወዲያው ለምን? አላህ Subhanahu Wa Ta'ala በሐዲስም በቁርአንም የመጣ ነው። 5 በቀን ውስጥ አንድ ሙስሊም በቀን ውስጥ 5 ወቅት ሰላት በቀን ውስጥ 5 ጊዜ መስገድ ግዴታው። ይሄ ግዴታ አይደለም ያለ ሰው ፎረሸ፣ በቃ ፎረሸ።
ያልሰገደ ሰውስ? አዎ ልመጣለን። የመጀመሪያው ግልጽ ነው። አዎ ሁለተኛው ሰው ደግሞ ለምሳሌ በእንቅልፍ አልከኝ አይደለ? ለምሳሌ በእንቅልፍ ተኝቶ ምናምን አልከኝ። በሰላት ላይ ስፔሲፊካሊ ስለ ሰላት ስለወራን ማለት ነው። ስፔሲፊካሊ ስለ ሰላት ስላወራን በሰላት ላይ በሁለት ነገር ኮንዲሽን ላይ ከሆንክ ምክንያት ይሰጣል። ምክንያት ይሰጣል ብሎ ማለት you have reason ማለት ነው ለዛ ነገር ላለመስገድ። አንደኛው በእንቅልፍ ስትሆን ለምን አላህ Subhanahu Wa Ta'ala ላ ይከሊፉላህ ነፍሰን ኢላ ውስዐሃ ይላል። አንዲትን ነፍስ ከምትችለው ነገር በላይ አያስገድዳትም። አላህ Subhanahu Wa Ta'ala አያስገድዳትም፣ ከምትችለው ነገር በላይ አያስገድዳትም። ያ ማለት ምንድነው? ተኝተሃል፣ ለምሳሌ ከተኛህ በኋላ ራስህን አታውቅም፣ አመለጠህ ያ ሰላቱ። ለምን አንተ ስትተኛ ራስህን አታውቅም አይደለም? ለምሳሌ ሆን ብለህ አውቀህ አይደለም የምታሳልፈው፣ መቼስ ተኝተህ ነው። ያ ነገር ምን አይሆንብህም፣ አይቆጠርብህም አንተ ላይ ማለት ነው። ግን ስትነሳ ራስህን ስታውቅ ኮንሺየስሊ ወደ ራስህ ስትመለስ ግን መስገድ ይጠበቅብሃል። ይሄ አንደኛው ሪዝን ነው፣ እንቅልፍ። ሁለተኛው ሪዝን ደግሞ መርሳት፣ ኮምፕሊትሊ መርሳት። ለምሳሌ ኮምፕሊትሊ ያን ነገር ረሳህ፣ አላወቅም፣ ረሳህ። ለምሳሌ ዙሁር የሚባል ሰላት አለ። ዙሁር የሚባል ሰላትን በታይሙ በጣም ረሳህ፣ ምንም ከአይምሮ ውስጥ የለም። እንዳስታወስክ ግን መስገድ አለብህ። ሆም ብለህ እያወቅ ሰዓቱም እያለ ሆም ብሎ አለመስገድ ነው ትልቁ ጥፋት። አሁን ግልጽ ነው? አዎ ጥፋት የሚለው ግልጽ ነው። ግን አሁን ለምሳሌ ረሳና ወይ በእንቅልፍ ሰላት ሳይሰግድ ቀረ፣ ስለዚህ አምልኮን አጎደለ አይባልም? እንደዛ ሲሆን ረስቶ ነው ያልከኝ? ረስቷል ወይ በእንቅልፍ አምልጦታል። ከዛ አምስት ጊዜ ሳይሰግድ 4 ጊዜ ሲሰግድ ያለው የሚሰጠው አምልኮ አንድ ነው። 4 ጊዜ ሲሰግድና ወይ ሳይረሳ ቀርቶ 5 ጊዜ ሲሰግድ ይሰግዳል አልኩህ እኮ። እንቅልፉ ረስታ አይደለ? ለዛ ጊዜ እኮ ነው ምክንያት የተሰጠው። ሲነሳ ወደ ራሱ ኮንሺየስሊ ሲመለስ ያ ያመለጠውን ይሰግዳታል እያልኩህ እኮ። ያካክሳል ማለት ነው። እንግዲህ እሺ፣ አይተውለት እስልምና እስር ቤት ነው። ይሄን ያህል ስትሪክት ነው። ለምን መሰለህ? ይሄን ያህል ስትሪክት ነው ያልኩህ ለምን መሰለህ? በጣም ትልቅ ክሌም ነው ያልኩህ ቅድም። ለዛ ነው ሲራክ አንድ ሰው በሙስሊም ለመሆን ነብዩ መሐመድን ክዶ አይደለም ጀነት የጀነት ሽታውን አያገኝ ሽታ። ለዛ ነው ትልቅ ክሌም ነው ያቀረብከው ቅድም ያልኩህ። ለዛ ነው ከዛ አንፃር። ለማንኛውም ቁጥሩን እንጨምር አንዴ፣ ገስቱን አስተካክሉት። አሲ ሞዴሬተር ካላችሁ ገስቱን አስተካክሉት እስቲ። ገስቱን አስተካክሉት ሞዴሬተሮች። አሎ አስተካክሉት እስቲ። እና ስም ይዞ ግን ያላካካሰ ጉዱ ፈላ በለኛ። በቃ ጀነት አይገባም። እንቀጥል። ይሄንን እንቀጥለውና በዛውም ይሄ ክሌምን ካምባላ እንትን እንዳትል ማለት ነው። አይ ይሄ ጉዱ ፈላ ምናምን ቆይ እሱ ጋር እመጣለሁ፣ ችግር የለም። ይሄ እስር ቤት ጉዱ ፈላ ምናምን መጀመሪያ እሱ መልስልኝ። እንደውም እመጣለሁ፣ እንጨርስ እሱን። ያላካካሰ ጉዱ ይፈላል። ጉዱ ፈላ ማለት ያላካካሰ ጀነት አይገባም ማለት ነው። አምልኮን ስላልፈጸመ የታዘዘውን ሲራክ እመጣለሁ። እሱን መልስ መጀመሪያ ሲራክ። እስካሁን ጥሩ እያወራን ነበር፣ ተረጋጋ። እሺ ትመልሳለህ በኋላ። በቃ ችግር የለም። እሺ አልመልስም አልኩኝ እንዴ? እመጣለሁ እያልኩኝ። ስለዚህ እሺ በላቸው ይልና አላህን የምትወዱ ከሆነ ተከተሉኝ። ማንን መከተል አለባቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መከተል አለባቸው። ቁጥር 32 ላይ ምን ይላል? ከዛ በኋላ አላህንና ተመልከት መልእክተኛውን ታዘዙ። ማንን? አላህና መልእክተኛውን ታዘዙ። ብትሸሹም አላህ ከሃዲዎችን አይወድም። አላህና መልእክተኛውን አለመታዘዝ ከምን ጋር መደበው? ብትሸሹም አላህ ከሃዲዎችን አይወድም በላቸው። እንደማይወዳቸው ማስረጃ ማመጣላለሁ ሲያልኩ ስለነበረ ነው ቅድም። አይወድም በላቸው
ብሎ አላህ Subhanahu Wa Ta'ala ይናገራል ማለት ነው። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሳልከተል በእንደዚህ በእንዲያርጌ እንደፈለኩኝ ተገዝቼውም አንዱን አምላክ እንትን ልበል እንጂ አንዱን አምላክ ላምልክ እንጂ ጀነት እገባለሁ ጭራሽ። ልቀጥል። አንድ ማስረጃ ያዛትችንም ትጠቅማለች። ሰሂህ ምን ላይ ነው? ሙስሊም ላይ ነው አይደል? ሐዲስ ኦኬ ሰሂህ የሆነ ሐዲስ ነው። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ወጣ እንዴ? አይ ለማንኛውም ታስወጥቶት ነው by him in hold the hand of the life of the Muhammad he who amongst the community ያሉ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነው እየተናገሩ ያሉት። ነፍሴ በእጁ በሆነችው ጌታ እምላለሁ እያሉ ማለት ነው። ነፍሴ በእጁ በሆነችው ጌታ እምላለሁ። ማንኛውም አይሁድ ይሁን ክርስቲያን አሉ። አይሁድም ይሁን ክርስቲያን ስለኔ ሰምተዋል። he hears about me ስለኔ ሰምቶ ከሰማ በኋላ but does not affirm believe in that with which I have been sent and dies in the state of disbelief በዛ ሁኔታው ስለኔ ሰምቶ ሳያምን በኔ በዛው እምነቱ ላይ ከሞተ he shall be but one of the deniers of the hellfire የእሳት ነብዩ መሐመድን አስተባብሎ ጀነት የሚባል ሽታው ማንም አይሁድ ስፔሲፊካሊ እንደወጣው አይሁድም ይሁን ክርስቲያን ስለኔ ሰምቶ ነፍሴ በእጁ በሆነችው ጌታ እምላለሁ ብለው ነው እንደውም የተናገሩት። ነፍሴ በእጁ በሆነችው ጌታ እምላለሁ። አይሁድም ሆነ ክርስቲያን ስለኔ ሰምቶ ስለኔ ከሰማ በኋላ የኔን ንግግር የኔን መልእክት ሳያምን በዛው እምነቱ ላይ ከቀረ የእሳት ነው። ምንም ዳውት የለውም። በራሴ አምልኬዋለሁ፣ አላህን እኮ ወዳለሁ፣ አላህን እገዛለሁ፣ እኔ በራሴ እኮ ከሃዲ አይደለሁም። ከሃዲ ነህ ጨርሷል። እስልምና ላይ ቀልድ የለም። ነብዩ መሐመድን ሳትይዝ የጀነት መንገድ አይደለም አንድ ስቴፕ አልጀመርክም። ነብዩ መሐመድን መቀበል ግዴታ ነው። ግዴታና ግዴታ ነው። በአንድ አላህ ማመን፣ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማመን ቅሮት የሌለው ጉዳይ ነው። ሰላም አለይኩም ጀማዓ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ። ጃቢሮ ቴክስት አድርጌልሃለሁ። ሐለሃም የሚባለው ልጅ ሙስሊም ነው? ከስር አሲያ ሐለሃም የሚባል ልጅ ኮመንት ላይ እኔ አላቃቸውም። አይ ቁርአን የሆነ እንትን ለማድረግ ይሞክራል። እነለዚና ይክፈሩና ቢላሂ የሚለውን አንቀጽ እነለዚና ይኡሚኑን ብሎ እንትን አርጎ ጽፎ ፖስት አድርጓልና አትሸወዱ። ሙስሊሞች ቁርአንን ሜሞራይዝ አድርገዋል። አይደለም ዛሬ ከጥንት ጀምሮ ማለት ነው። ሁለተኛ አንቀጽ ነው ጨለማን አይታይም ብለናል። ኧረ ሚዩት አድርግ እስኪ። ይሄን ሰው ምንድነው የምትጠቀሙት ግን? ይሄ ክሪስሊም ከሚባል ሰው ጋር እያወራችሁ ከስር ብሎ የጻፈውን ላሳያችሁ፣ ኮመንት ላይ ማለት ነው። እናንተ እያወራችሁ ባላችሁበት ሰዓት ሰንበዲ ሚዩት አደረገው። ቪዲዮ የቀደሙን ቻናል ከቻል ካሳያቸው ቪዲዮ ፖስተናል፣ ገብተው ማየት ይችላሉ። አሱ ቴሌሽን ቼክ አድርጉ። ቀጥሉ እና የለውም። እሺ ዝም ብዬ ልቀመጥ በቃ። ለማንኛውም ቁርአን አንቀጽ የቆራረጡ ፖስት ለማድረግ መሞከር ሞኝነት ነው። እንዳታደርጉት፣ እንዳታስቡት ለማለት ያክል ነው። ላይ ሐለመ የሚል ልጅ ነው። ሐለመ
ኦኬ ቁርአኑን ለመቀየር ሲሞክር ሞኝ እንደሆነ ማወቅ አለበት። እነለዚነ የክፍሩነ ቢላሂ ወረሱሊሂ ወዩሪዱነ አን ዩፈሪቁ በይነ አላሂ ወረሱሊሂ ወየቁሉነ ኑእሚኑ ቢባዕድ ወነክፍሩ ቢባዕድ ለሚለውን አንቀጽ ምን ብሎ አስገባው? እነለዚነ ዩእሚኑና ቢላሂ ብሎ ዩእሚኑና የምትል ጨምሮ የክፍሩና የሚለውን አንስቶ ዩእሚኑና ብሎ አስተካክሎ ነው ፖስት ያደረገው። በሱ ቤት በቃ ብልጥ መሆኑ ነው። ኦኬ ሙስሊም ከሆንክ አላህን ፍራ፣ እንደዚህ አይነት ነገር አትስራ። አይ ቁርአን እንደዚህ አድርገህ እንትን አትበል፣ ሳታረጋግጥ ፖስት አታርግ። ሙስሊም ከሆንክ እኔ ሙስሊም ስላልመሰልከኝ ነው። ኮምፕሊትሊ እንትን ነው የሚሆነው። አይ ቀጥሉ። ሙስሊም ከሆንክ አስተካክል። ከዚህ በኋላ እንደዚህ አይነት ነገር ፖስት እንዳታደርግ። ኮምፒውተር አጠገብ አይደለሁም። ምናልባት ስሚዞ ካለ እሱ ዲስፕሌይ ያደርግላችሁ ነው። ሰላም አለይኩም ኡስታዝ። እኔ ኡስታዝ አይደለሁም። አላህ ጥያቄ ያላችሁ ቀጥሉ። በቃ ሙስሊም ከሆንክ ተተግባብተናል። ወላሂ እኔ እዚሁ ኮሜንት ላይ በደንብ ማላየው አብሽር ኮፒ ፔስት አድርጌው ነው ወይ ፖስትኩት እንጂ ለእንትን አይደለም። አላ ሳታረጋግጡ እንደዛ አታርጉ። ሳታረጋግጡ ኮምፕሊትሊ እንትን አፉ በሉኝ ሁላችሁም። እሺ ይቅርታ ኡስታዝ። አይ ሽክራን። ሌላው ምናልባት ሲራክ እስሚዞ ጊዜህን እንትን እያለ ነው እንጂ ሲጀመር መልእክቱን ይዘው የመጡት መልእክተኛ ሰለላሁ ዐለይሂ ወሰለም አይደሉም እንዴ? መልእክቱ ይዘውን የመጣውን አካል ሳይከተል መልእክቱን መከተል በመልእክቱ ማመን ይቻላል እንዴ? ለምሳሌ ነብዩላህ ዒሳ አለይሂ ሰላም ይዞ የመጣውን መልእክት ተቀብሎ በሱ ከካዱ እኮ ምንም የማይሄድ ነገር እኮ ነው። ያመጣውን ሰው ሳታምን ሪቪሌሽኑን የተቀበለውን አካል ሳታምንና ሳትከተለው ሪቪሌሽኑን ማመን አትችልም። ስለዚህ ይሄ ዲፌንዲንግ ሜንተንተን ነው። ዝም ብሎ ታይምህን ኮንሱም ለማድረግ ነው እንጂ በቀላሉ አንደርስታንድ ያደርጋል። ከዛ ውጭ ደግሞ ምን አለ በሳምንት አንዴ የሚሰግዱ ምናምን ያ የሰዎች በእምነታቸው ላይ ያላቸው ድካምና ጥንካሬ ሪቪሌሽን ወይም ደግሞ መመሪያውን እንትን አያደርገውም። መመሪያው ላይ ሌላ እንትን ምንድነው ክራይቴሪያ ሊያመጣ አይችልም። መመሪያው በግልጽ የተቀመጠ ነው። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩሙላህ ነው ያለው። በላቸው ያ ሙሐመድ አላህን የምትወዱ እንደሆነ ተከተሉኝ፣ በመከተላችሁ ምን ታተርፋላችሁ? የአላህ ሱብሓነሁ ወተዓላ ውዴታ። ከዛስ ውዴታውን ካገኙ ደግሞ ምን ያደርጋችኋል? ምህረትን እንደሚምራችሁ ያስቀምጣል። የምህረት ምንዳው ምንድን ነው? የሰው ልጅ ከጥፋቱ ሲማር የአላህን ምህረት ሲያገኝ ምንድን ነው የሚያገኘው? ጀነትን ነው። ከጀሃነም ይርቃል፣ ጀነትን ይወፈቃል። ስለዚህ መስፈርት ነው። አንድ ሰው አሉ እኮ እስልምናን እንዲህ ስናነበው ምናምን እውነት ነው፣ ለአእምሯችን አይጎረብጠንም፣ አንደርስታንድ እናደርገዋለን። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለምን አንከተልም ይላሉ። አንድ ሰው ሙስሊም መሆን የሚችለው በቁርአን በማመኑ ብቻ አይደለም፣ ይዞ የመጣውን መልእክተኛውን ሰለላሁ ዐለይሂ ወሰለምን የአላሁ ሱብሓነሁ ወተዓላ ነቢይና መልእክተኛ መሆናቸውን ማመን። ያ ብቻ አይደለም፣ ከሳቸው በፊት የነበሩ ነቢያቶችን በሙሉ የአላህ ነቢይና መልእክተኛ መሆናቸውንም ሲያምን ነው አንድ ሰው በትክክል ሙስሊም ሆኗል፣ የአላህ ሱብሓነሁ ወተዓላ ውዴታን የሚያገኘው ማለት ነውና ይሄ በጣም ክሊር የሆነ ምንም ቬግ የማያደርግ ጥያቄ እንትን ነው መልስ ነው። ከዚህ ውጪ አንድ ሰው ሙስሊም መሆን አይችልም። በመልእክተኛው ሰለላሁ ዐለይሂ ወሰለም እንዲሁም በቀደሙት ነቢያቶች ነብይነታቸውን ካላጸደቀ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም አምኖ አንድ ሙስሊም ነብዩላህ ዒሳ ነብይ አይደለም ቢል ከእስልምና እንደሚወጣ ነገረው። ሌታለው ነብዩ መሐመድን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ያሉ አንድ ነብይን ከካደ ካስተባበለ ምን አይሆንም? ሙስሊም አይሆንም። ከእስልምና ፎልድ ውስጥ ጠቅልሎ ነው የሚወጣው።
እና ያንን በደንብ አንደርስታንድ ማድረግ አለባችሁ ወገኖች ለማለት ነው። ሰላም አለይኩም ወራህመቱላህ። ጀዛከላህ ኸይራን ቢለው። እሺ መቅዴ ጥያቄ ያለሽ? አንቺን ላስቀድም ቅድም ስለገባሽ ኮሜንት ላጻፊ። እስሜዞ ወንድሞችን ፎሎ አድርጓቸው። እሺ እሺ የለችም። ቲጂ ያለሽ? ሰላም እንዴት ናችሁ? አለሁ። እሺ ሰላም ብያለሁ። እሺ መቅዴ ጥያቄ ያለሽ? አዎ ጥያቄ ነበረኝ። ጠይቂ። እሺ ነብዩ መሐመድ ቁርአን ከመውረዱ በፊት ወይም ቁርአን ወደ እሳቸው ከመምጣቱ በፊት ይከተሉት የነበረው የአላህን መመሪያ ነበረ ወይም የሚያመልኩት አላህን ነበር? እንት መልሶ እስሜ ያለ ትልቁ ላይ ሰላም እስሜ ወይሶ ወይ ብሎ አንዳችሁ መልሶላት። የሉም እንደ ቢላልም ስም ወቴ ነጃ ኦኬ ሻሰን ኦኬ ነብዩ ሰለላሁ ዐለይሂ ወሰለም ማንን ነበር የሚያመልኩት? በሚለው ነብዩ ሰለላሁ ዐለይሂ ወሰለም ቡኻሪ በዘገቡት ሐዲስ ቁጥር 2 ላይ አላህ ይገዙ እንደነበረ ኢባዳ ያደርጉ እንደነበረ ያስቀምጣል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ማንን ነበር የሚያመልኩት ከተባለ አላህን ሱብሓነሁ ወተዓላ ነበር የሚያመልኩት። ብዙ ጊዜ ምንረብሽ ድምጽ ካለ ንገሩኝ እሺ። ብዙ ጊዜ እንድትረዱትም የሚፈለገው ነገር ነብዩ ሰለላሁ ዐለይሂ ወሰለም የወጡበት ማህበረሰብ ምን አይነት ነበረ እምነታቸው የሚለውን ማወቅ ያስፈልጋል። ጣዖት አምላኪ ማህበረሰብ ነው ስንል ምን እያልን ነው? ሙሽሪኮች ነበሩ ስንል ምን እያልን ነው? ሙሽሪኮች ማለትስ ወይ ደግሞ ባዕድ አምልክ ያመልካሉ ማለት ምን ማለት ነው የሚለውን መረዳት ያስፈልጋል ማለት ነው። ያን እንድትረዱት ነብዩ ሰለላሁ ዐለይሂ ወሰለም የአባታቸው ስም አብደላህ ነው። አብደላህ ማለት የአላህ ባሪያ ማለት ነው። አብደላህ ማለት የአላህ ባሪያ ማለት ነው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ማህበረሰብ ምንድነው እምነታቸው ስንል አላህ ሱብሓነሁ ወተዓላ አምላክ እንደሆነ ፈጣሪ እንደሆነ የሁሉ ነገር ባለቤት አላህ እንደሆነ ያስቀምጣሉ። ለምሳሌ ሱረቱል ዙኽሩፍ ምዕራፍ 43 ቁጥር 87 ላይ ካየሽው ወለኢን ሰአልተሁም መን ኸለቀሁም ለየቁሉነ አላህ ይላል። እነዛ ጣዖት አጋሪዎችን ሙሽሪኮችን ማን እንደፈጠራቸው ብትጠይቃቸው በእርግጥ አላህ ነው ይላሉ አለ። ማን ይላሉ አለ? አላህ ነው ይላሉ አለ። እንዲሁም በሱረቱል ዩኑስ ምዕራፍ 10 ቁጥር 31 ላይ ይህንኑ ነገር ይደግማል። ቁል መን የርዝቁኩም ሚነ ሰማኢ ወልአርድ ከሰማይና ከምድር የሚረዘቃችሁ ማን ነው በላቸው። አመን የምሊኩ ሰማዕ ወልአብሳረ ወመን ዩኽሪጁል ሐየ ሚነል መይት ከሰማይና ከምድር ሲሳይን የሚሰጣችሁ ማን ነው? መስሚያዎችንና ማያዎችን የፈጠረ ማን ነው? ከሙታንም ሕያውን የሚያወጣ ከሕያውን ሙትን የሚያወጣ ማን ነው? ነገሩን ሁሉ የሚያስተናብርስ ማን ነው በላቸው። በእርግጥም አላህ ነው ይሉሃል። ታዲያ ለምን ታጋራላችሁ? አትፈሩትም ምን በላቸው። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ማህበረሰብ ምንድነው እምነታቸው ወይ ደግሞ ምንድነው ችግራቸው ከተባለ አላህ ፈጣሪ እንደሆነ እሱ ሁሉን የሚገዛ ጌታ እንደሆነ ካወቁ ምንድነው ችግራቸው ሲባል ከአላህ ጋር ሌላ ማጋራታቸው ነው። ሱረቱል በቀራ እሺ አንድ ሱረቱል ዙኽሩፍ ላይ ሱረቱል ዩኑስ ላይ ምዕራፍ 10 ቁጥር 18 ላይ ምንድነው እነዚህ ሰዎች ችግራቸው? አላህን ያውቃሉ። ታዲያ ምንድነው ችግራቸው ከተባለ ምንድነው ይነግረናል። ሱረቱል ዩኑስ ምዕራፍ 10 ቁጥር 18 ላይ ወያዕቡዱነ ሚን ዱኒላሂ አሁን አንተ የገርከልህ ቁርአን ላይ ነው አይደል? የነብዩ ሰለላሁ ዐለይሂ ወሰለም የመጡባቸው ማህበረሰቦች ምንድነው እምነታቸው የሚለው እንደሱ አይደለም ምን ያልኩት።
ማለት ቁርአን ከመውረዱ በፊት አሁን እነሱ የመጨረሻ ነብይ ናቸው አይደለም? በስመና እኮ የመጨረሻ ነብይ እንደመሆናቸው ቁርአን ከመውረዱ በፊት ለምሳሌ ተውራትና ኢንጂል ነበሩ አይደለም? ከቁርአን ከመጣቱ በፊት እነሱ መጽሐፎች ነብዩ ተቀብለው ያስተምሯቸው ወይም ያንን መንገድ ከተሉ ነበር የኢንጂልና እነዚያ መጽሐፎች ማለት ነው። ወደሱ ነበረ ነብዩ ሰለላሁ ዐለይሂ ወሰለም የመጡበት ማህበረሰብ አንዱን አምላክ ይገዙ ነበር፣ አንዱን አምላክ ያመልኩ ነበር። ግን በምን መልኩ ነው ኢባዳ ወይ አምልኮ ይፈጽሙ የነበረው ካልሽኝ በኢብራሂም ዐለይሂ ሰላም ነብዩላህ ኢብራሂም ሐነፊ ይባላል። የኢብራሂምን ዐለይሂ ሰላም መንገድ ጠብቀው ሳያሻርቁ አንዱን አምላክ እየተገዙ የነበሩት በአረቢያ ምድር የሚገኙ ሙስሊሞች ወይ ደግሞ በአንዱን አምላክ በብቸኝነት ሲገዙ የነበሩ ሰዎች ሐነፊይ በሚል ይጠሩ ነበረ። ከነዛ ውስጥ አንዱ ነብዩ ሰለላሁ ዐለይሂ ወሰለም ናቸውና ያንን የኢብራሂም ዐለይሂ ሰላም ይዘው የመጣውን እዛ ጋር አላህ ተብሎ በግልጽ አልተነገረም ማለት ነው። አላህን ነው የሚያመልኩት እያልኩሽ ነው። እሺ ቢላል ጥያቄዋ መልእክተኛው ሰለላሁ ዐለይሂ ወሰለም ንቡዋ ከመቀበላቸው በፊትና አኖይንትድ ከመሆናቸው በፊት አላህን ያመልኩ ነበር ወይ ነው? አዎ አላህን ነበር የሚያመልኩት በብቸኝነት። ስማቸውን ካየሽ መሐመድ ኢብን አብዱላህ ነው። አብዱላህ ማለት የአላህ ባሪያ ማለት ነው። ዛሬም አብዱላህ እንላለን። ይሄ ከየት አገኛችሁት እንዴት አገኛችሁት ካልሽ አንቺ እየጠቅሻለሽው ተውራትና ወይም ኢንጂልን ይከተላሉ ወይ ነው። እነዚህ መጽሐፎች ተውራትና ኢንጂል ወይም ዘቡር የተሰጡት ለበኑ እስራኤል ነው፣ ለአረቦች አይደለም። ቤዚካሊ ለእስራኤል ህዝቦች ነው። ወንጌልም ለጠፉት የእስራኤል ህዝቦች ነው። ታዲያ ይህ ከሆነ አረቦች ዘንድ ማን ነው ምንድን ነበር የሚያመልኩት? አረቦች ፖሊቲስቲክ ሪሊጅን ነው የሚከተሉት። ፖሊቲስቲክ ማለት በአላህ ላይ ሌሎች አማልክቶችን ደርበው ያመልኩ ነበረ። ነገር ግን እነዛን አማልክቶች በተመለከተ ምንድን ነው የሚሉት? ሊዩቀርቡና ዙልፋ ነው የሚሉት፣ እንዲያቀራርቡ። ዛሬ ለምሳሌ ክርስቲያኖች እግዚአብሔር አንድ ከትሪኒቲ ይሄ ዩኒታሪያን ምንድን ነው የሚሉት? አማልክቶችን ታመልካላችሁ እንደዚህ ሲባሉ አይ እኛ እኮ እያመለክናቸው አይደለንም፣ ነገር ግን ኢንተርሲድ እያደረጉን ነው እንዲያማልዱን ነው ከፈጣሪ ጋር ምናምን የሚሉት አባባል ነው ሲከተሉ የነበሩት ሙሽሪኩል አረቦች ማለት ነው። ስለዚህ ሙሽሪኩል አረቦች ፖለቲስቲክ ናቸው። ያ ማለት ለነሱ የመጣ ነብይ ነበረ ኢስማኤልና የኢብራሂም አስተምሮ ማለት ነው። ከዛ በፊትም ሷሊህና ሹዓይብ አሉ። ግን የመጨረሻዎቹ የነሱ ጋር የቀረው ምንድነው? የኢብራሂምን ሐነፊያ የሚባለውን የኢብራሂምን መንገድ ምን አደረጉ? በዙሪያው ጣዖትን ሰብስበው እነዛ ጣዖቶች ደግሞ አላህ ጋር እንዲያቀርቧቸው ማለት ነው አድርገው ያመልኩ ነበር። ነገር ግን መልእክተኛው ሰለላሁ ዐለይሂ ወሰለም ምን ነበር የሳቸው በዛን ሰዓት? መልእክተኛው ሰለላሁ ዐለይሂ ወሰለም በፍጹም ምን አድርገው አያውቁም? አይዶሎችን ወርሺፕ አድርገው አያውቁም። ጣዖትን አምልከው አያውቁም። አንድም ቀን በህይወታቸው እስከ 40 ዓመታቸው ንቡዋን እስካገኙ ነብይ እስኪሆኑ ድረስ ባለው ጊዜ ውስጥ የመካ ቁረይሾች የሚያመልኩትን ጣዖቶች አምልከው አያውቁም። ኦኬ። ሁለተኛ he was known for detesting pagan practice። እያንዳንዱ እነዛ ፓጋኖቹ የመካ ቁረይሾች የሚሰሩትን ነገር በመከላከልና አቮይድ በማድረግ ይታወቃሉ። never took part in idol rituals። ለጣዖታውያኖች በሚያደርጉት ማናቸውም የአምልኮ ተግባር ላይ ተሳትፎ አያውቁም። መልእክተኛው ሰለላሁ ዐለይሂ ወሰለም ጠጥቶ አያውቁም። የሚዘጋጀውን መጠጥ ወይም ደግሞ ሌሎች ኢሞራል የሆኑ ከስተሞችን በሙሽሪኩል አረብ የነበሩትን አድርገው ወይም ተግብረው አያውቁም። ሁለተኛ መልእክተኛው ሰለላሁ ዐለይሂ ወሰለም followed the Hanafi path። የነብዩላህ ኢብራሂም ዐለይሂ ሰላምን መንገድ ነው ሲከተሉ የነበሩት። the term ሐኒፍ ማለት refers to someone who turns away from idolatry and follows the pure monotheism of prophet Abraham ወይም ኢብራሂም ማለት ነው። ነብዩላህ ኢብራሂምን መንገድ የሚከተል ሰው፣ ጣዖታኖችን የሚርቅ ሰው ምን ይባላል? ሐኒፍ ነው የሚባለው። እና መልእክተኛው ሰለላሁ ዐለይሂ ወሰለም በዛ መንገድ ላይ ነበር የነበሩት። the prophet is described in the Quran as being ሐኒፍ before prophethood። በቁርአን ላይም ይሄን በተመለከተ ማስረጃ መጥቷል። ሌላው ሶስተኛው ወርሺፕ ኢን ሴኩሌሽን
ራሳቸውን ገለል አድርገው ነበረ የሚያመልኩ የነበሩት ከሌሎች አረቦች ወይም ደግሞ ሙሽሪኩል አረቦች ራሳቸውን ገለል አድርገው ምን ያደርጉ ነበረ? አምልኮ የተገብሩ ነበር። ያንን ሴክሉዥን ወይም ደግሞ ራሳቸውን የሚያገሉበት ቦታ ኬቭ ኦፍ ሂራ የመጀመሪያው ሪቨሬሽን የመጣላቸው ቦታ የሂራ ዋሻ ውስጥ ነበረ የሚያሳልፉት ብዙ ጊዜያቸው ማለት ነው። and spending days in deep reflection, prayer and contemplation እንትን ያደርጉ ነበር ማለት ነው። while specific forms of worship are not recorded in detail, scholars say likely practiced a form of meditative worship ተናዙህ የሚባለውን አይነት አምልኮ ያደርጉ ነበረ። seeking truth and connection with one true God ማለት ነው። አንድና ብቸኛ ከሆነው አላህ ጋር ኮኔክሽናቸውን ዲፕ ሪሌሽንሺፓቸውን እንትን ያደርጉ እንደነበረ የሚያሳይ መረጃዎች አሉ። አራተኛው መልእክተኛ ሰለላሁ ዐለይሂ ወሰለም በፊጥራቸው ጋይድድ የሆኑ ነበረ። ናቹራል ዲስፖዚሽን የሚባለው ማለት ነው። ለምሳሌ አንድ ክርስቲያን ቤተሰብ ውስጥ የተወለደ ህፃን ናቹራል ዲስፖዚሽኑ ወይም ደግሞ ፊጥራው ምንድነው? የፈጠረውን አምላክ በመገዛት ላይ ነው የተፈጠረው። በአመጽ ላይ ሳይሆን በመገዛት ላይ ነው። ስለዚህ ያ ልጅ ነፍስ እስኪያውቅ ድረስና በራሱ መወሰን እስኪድረስ ድረስ የሚደረጉበት ነገሮች በእሱ አይያዙበትም። ለዛ ነው አንድ በክርስቲያን ፋሚሊ ውስጥ ተወልዶ የተወለደ ልጅ ለአቅመ አዳም ሳይደርስ ቢሞት ሁክሙ ምንድን ነው? አቅመ አዳም ላይ ደርሰው እስልምናን እና ክርስትናን እንትን አድርገው ኮንትራስት አድርገው ክርስትናን እንደመረጡት ሰዎች አይደለም ሁክሙ የሚሆነው። ያኛው ምንድነው የሚሆነው? በፊጥራው ላይ ነው ያለው። ቤተሰቦቹ ናቸው ያስጠመቁት ወይም መጁሳ ያደረጉት ወይም ደግሞ ይሁዲ ያደረጉት እንጂ በሱ ፍቃድ በፍላጎቱ አይደለም አላህን የካደው ማለት ነው። ስለዚህ ያን በዛ መልኩ መልእክተኛው ሰለላሁ ዐለይሂ ወሰለም ምንድነው ፊጥራቸው ላይ ነበሩት። ናቹራል ዲስፖዚሽን ወይም ደግሞ ፊጥራቸው ጋይድ ያደረጋቸው ነበረ። the prophet ሰለላሁ ዐለይሂ ወሰለም being protected by Allah subhanahu wa ta'ala ለዲቫይን ፐርፐዝ ለዚህ ለነብይነት አላህ ሱብሓነሁ ወተዓላ ከልጅነታቸው ጀምሮ አጭቷቸው ስለነበረ በዲቫይን ጥበቃ ስር ነበሩ። ኢኔት ሞኖቴይዝም ተከታይ እንደነበሩ መረጃዎች ያሳያሉ። ሲራቸው ላይ ካየሽ ገና ከልጅነታቸው ጀምሮ ነው ሚራክል እንትን ሲል የነበረው። አንደኛ አባታቸው ገና በእናታቸው ማህፀን ውስጥ እያሉ ነው የሞተው። ሁለተኛ እናታቸው ደግሞ ገና የ6 ዓመት ልጅ እያሉ ነው የሞቱት። ይሄ ሁሉ ነገር መልእክተኛውን ሰለላሁ ዐለይሂ ወሰለም አላሁ ሱብሓነሁ ወተዓላ ለዲቫይን ፐርፐዝ እያዘጋጃቸውና በዛ ላይ የእሳቸውን ዝግጅት እንትን ያደረገበት መሆኑን እንደሚያሳየው እንጂ ከዛ ለነብዩላህ ኢሳ የመጣውን ወይም ደግሞ ለሙሴ የመጣውን ተውራት ወይም ዘቡር ወይም ደግሞ ኢንጂል ተከትሏል አልተከትሏል የሚል ነገር አያሲዝም። ያ የመጣው ለበኑ እስራኤል ስለሆነ ማለት ነው፣ በዘመኑ ለነበሩ ህዝቦች ነው እንጂ ለጥቅል ለዓለም ህዝቦች የመጣ ምን አይደለም፣ መመሪያም አይደለም። ለዛ ነው አላህ ሱብሓነሁ ወተዓላ ጥበቃውንም ለእያንዳንዱ ማህበረሰብ ያደረገው። የመጨረሻውን ግን ቁርአንን ለዓለም ህዝቦች የመጣ ስለሆነ ጥበቃውንም እና የመጨረሻም ስለሆነ ነብዩን የመጨረሻ ነብይን ያደረጋቸው ኸተመል አንቢያ ያደረጋቸው ለዛ ነው። ወላሁ አለም። ኢምራን እየታየ ነው መሰለኝ፣ መቀጠል ትችላለህ። ሄሎ ኢምራን ነው የሚታየኝ ወይስ የተወጋ ኢምራን ነው? አረ ኢምራን አልመጣም። የለም። እንትን ያደረግሽው ነው ፕሮፋይል ያደረግሽው ነው እንትን ስክሪንሾት አድርገሽ ሰብስክራይብ ማለት ነው። እኔ ታያለሽ፣ አይኔ በጣም ደበዘዘና ኢምራን ያለን የመሰለኝ እንትኑን ሳይው ማለት ነው። በዚህ በኩል ያለውን አላየሁትም። አላኩል ያለ ይሄን ያለው እንትን ተመልሶልሻል ሳራ? አይ ማለት አሁን ያኔ ለጣዖታት እንደማያመልኩም ወይም ደግሞ በዋሻ ውስጥ አላህ እንደተገለጠላቸው የሚያሳይ ማስረጃ አለ። አላህ እንደሆነ ከግልጠተ መለኮት በፊት ነው አይደል የጠየቅሽው አይደል? አሁን ቁርአን ከመምጣቱ በፊት ነው እኔ የማወራው። ቁርአን ከመጣ በኋላ ሳይሆን ቁርአን ከመምጣቱ በፊት የነበረ መረጃ። አሁን እየነገርኩሽም እኮ ያለው ያንን ነው እኮ እየነገርኩሽም ያለሁት ከግልጠተ መለኮት በፊት ባላቸው እስከ 40 ዓመት እድሜያቸው ባለው ጊዜ ውስጥ ከልጅነታቸው ጀምሮ ያለውን ነገር ነው እየነገርኩሽ ያለሁት። ከልጅነታቸው ጀምሮ ነብይ ተደርገው
የመጀመሪያው ሪቪሌሽን ሲመጣ ባለ ጊዜ ውስጥ ያሳለፉት ጣዖታትን ርቀው የፓጋን አረቦች የሚሰሩትን ነገር በሙሉ አቮይድ አድርገው በኢብራሂም ሌጋሲ ላይ ነው ያሉት። ኢብራሂምን ወይም አብርሃም ሌጋሲ ላይ ነው። እስማኤልና የኢብራሂምን ሌጋሲ ነው ሲያስቀጥሉ የነበሩት። ሐኒፍ ነው ማለት ነው። ኤቪደንስ ካለሽ አምጪ። ይሄንን ነገር አሁን በመረጃ በምንድን ነው የምትሰጠው? ሪካርዱን እንትን አድርገን እንሰጥሻለን፣ ችግር የለውም። ጥያቄሽን አምጪ። እኛ እኮ መረጃ ሰጠንሽ። ይሄን መረጃ ማትቀበይ ከሆነ የራስሽ መረጃ አሁን ያወራህልኝን ከምን አንፃር ነው በመጽሐፍ ወይም በመረጃ እንድታሳየኝ የምትችለው ነው እያልኩ ያለሁት። በምን መልኩ ነው የምትፈልጊው? ኦኬ እዚህ ቦታ ላይ አሁን እናንተ በምታውኑበት ደረጃ እዚህ ጋር ተጽፏል ብለን ንገረኝሽ። የመልእክተኛው ሰለላሁ ዐለይሂ ወሰለም ሲራ ላይ ገብተሽ አንብቢ። ኦኬ እሺ፣ አንድ ጥያቄሽ ሌላ ተመልሶልሻል አልተመለሰልሽም? አይ በደንብ አልተመለሰልኝም። ምን በመፈልገው መልሱን ታውቂዋለሽ ማለት ነው? መልሱን አላውቀውም፣ ግን እኔ አሚሮ ውስጥ መልሱን ካላወቅሽ በደንብ አልተመለሰልኝም ለማለት ምን አስደፈረሽ ብዬ ነው። እኔ ለውስጥ አንቺ ሙስሊም አይደለሽ ማለት ነው? እና ሙስሊም ራይት ለመለስልኝ ለፈለኩት ነገር አልመጣልኝም። ይጂ እና ሙስሊም ራይት ላ ሙስሊም አይደለም። ስለዚህ መልሱን ስለማታውቂው ነው አይደል የጠየቅሽው? ሲመለስልሽ በደንብ አልተመለሰልኝም ማለት አዳምጪ። ቆይ ይኸውልሽ፣ this is a fallacy basically የመጣሽው ጠይቀሽ ለመረዳት ከሆነ የማታውቂው ከሆነ ይሄ ኢስላሚክ አስተምሮ ይሄ ነው አልኩሽ። ይሄንን ተመልሶልሻል ወይ ሲባል ተመልሶልኛል፣ ለኔ አልተዋጠልኝም፣ መብትሽ ነው እኮ እንደዛ እኮ ነው ያልኩት። ነገር ግን በደንብ አልተመለሰልኝም ካልሽ መልሱን አውቀዋለሁኝ በደንብ አልመለሳችሁልኝም አይነት ነው። ስለዚህ ማስረጃ አምጪ። ኧረ እኔ እንደዛ አላልኩም። ቆይ መጀመሪያ አማርኛሽ እንደዛ ነው። አማርኛ አይደለም የምናወራው። እሺ ቀስ በል ተረጋጋ። እኔ እንደዛ አላልኩኝም። እኔ ለውስጤ ላይ ላለው ጥያቄ አንተ ማስረጃውን ነገርከኝ አይደለ? አስተምሯችሁን አወራኸኝ። እኔ በፈለኩት መልኩ ለጥያቄ ለፈጠረብኝ ነገር በዚያ ልክ አልመጣልኝም ነው እያልኩ ያለሁት። እኔ እኮ መልሱን አውቀዋለሁ ልንገርህ እኮ አላስረዳህ አላልኩኝም እኮ። ግን እኔ ውስጤ ላይ ለፈጠረው ጥያቄ እንድትመልስልኝ ፈለኩኝ። ጋሄድ እሺ አንድ ጥያቄ ልጠይቅና ልውረድ። የምትመልስልኝ ከሆነ ሌላ አንዴ። ከዛ በፊት ይሄ ጥያቄ ማስረጃ ነው የምትፈልጊው ለዚህ ለመለሰልሽ? አዎ አሁን በቃሉ ቢያንስ የመለሰልኝን ነገር እኔ ይሄ ነው ማስረጃ ብሎ ገልጦ እንዳሳዩኝ ነበር የፈለኩት። እሺ አዎ ማስረጃ ነው መሰለኝ የፈለገችው። ክትከፍቱላታላችሁ ከሐዲስም ስጧትና ኢንሻአላህ ወደ ሌላ ጥያቄው ትሄድ። እላችሁ ወአለይኩም ሰላም። እሺ በደንብ እንትን በእሺ በደንብ አስረድተውሻል። ከሐዲስ መጀመሪያ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? እያንዳንዱ ሰው ሲወለድ ሙስሊም እንደሆነ ተናግረዋል። ይህም ኩሉ መውሉድን ይውለዱ ዐለል ፊጥራ ፈአበዋሁ ይሀውዳኒሂ አው ይነስራኒሂ አው ይመጅሳኒሂ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ። እያንዳንዱ ሰው ሲወለድ ሙስሊም ሆኖ ይወለዳል፣ በፊጥራ ላይ ይወለዳል። ወላጆቹ ይሁዳ ያደርጉታል ወይ ክርስቲያን ያደርጉታል ወይ ደግሞ መጁስ ያደርጉታል። ይህንን የታገኘዋለች ቡኻሪ 1385 ላይ እንዲሁም ደግሞ ሙስሊም 2658 ላይ ታገኘዋለች ማለት ነው። እንዲሁም ሱረቱል ሩም ምዕራፍ 30 ቁጥር 30 ላይ ምን ይላል? ፋቂም ወጀሃከ ሊዲኒ ሐኒፋ ፊጥረተላሂ አለቲ ፈጠረ الناس عليها። ቅድም በሐኒፍ መንገድ ላይ ነው አላለሽም? ሱረቱል ሩም ምዕራፍ 30 ቁጥር 30 ላይ ወደ እውነተኛ ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ፣ የአላህንም ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን አለ። ምን ያለባትን? የአላህ ፍጥረትን ያችን አላህ ሰዎችን ምን ያደረገባት? በእርሷ የፈጠረባት። ይሄ ምዕራፍ ጃኒያ ድምጽ አለ። እየሰማሽ ነው ወይስ? እየሰማሁህ ነው። ሱረቱል ሩም ምዕራፍ 30 ቁጥር 30 ላይ ፋቂም ወጀሀከ ሊዲኒ ሐኒፋ ፊጥረተላሂ አለቲ ፈጠረ الناس عليها
ስለዚህ ይሄ ዲን ሰው ልጆች የተፈጠሩበት የሰው ልጆች የተገኙበት ሃይማኖት ነው። ነብዩ ሰለላሁ ዐለይሂ ወሰለም በዚህ ፊጥራ ላይ ሙስሊም ሆነው ነው የተወለዱት ማለት ነው። ስለዚህ ከዛ ከእስልምናው መንገድ አልወጡም ነው። ሌሎች ህዝቦች ቅድም እንዳልኩሽ ሐዲስ ቡኻሪና ሙስሊም በዘገቡት ሐዲስ ላይ ማንኛውም ሰው ሲወለድ ሙስሊም ሆኖ ነው የሚወለደው። ከዛ መስመር አልለቀቁም። ነብዩ ሰለላሁ ዐለይሂ ወሰለም ያንን መስመር አስቀጥለው ነው የሄዱት። የወላጆቻቸውን እምነት ወይ ደግሞ የአካባቢ የማህበረሰባቸውን እምነት ተከትለው ምን አላረጉ? የሽርክና በአላህ ላይ ማጋራትን ኩፍርን አላደረጉም። ያንን ድርጊት አልፈጸሙም ማለት አይፈጽመዋል። ነብዩ ሰለላሁ ዐለይሂ ወሰለም ከቀጥተኛው መንገድ ወጥተው ሽርክ አጋርተዋል ካልሽ ማስረጃ ማምጣት የሚጠበቅብሽ አንቺ ነሽ ማለት ነው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የተፈጥሮ ሃይማኖቱን እስልምናን ይዘው ነው የተወለዱት፣ በዛውም ላይ ነው የቀጠሉት ማለት ነው። ግልጽ ነው። ሐዲሱ ቁጥር ቀደም የሰጠሁሽ ቡኻሪ 1385 እንዲሁም ሙስሊም 2658 ላይ ታገኘዋለሽ። የቁርአን አያው ደግሞ ምዕራፍ 30 ቁጥር 30 ላይ ታገኘዋለሽ። ኦኬ ጥያቄ ሌላ ልጠይቅ? እሺ አላህ ከነብያት ውጭ ራሱን በፈጠረ ማለት አሁን ለምሳሌ አንድ የትኛውም አምላክ ነው ብሎ የሚታመን ነገር ፈጣሪ ነው ብሎ ከታመነ ፍጥረቶችን የመጀመሪያ ፍጥረቶችን ያው ፈጣሪ እንደሆነ እሱ እንደፈጠረ ይታመናል። በየትኛውም ፈጣሪ ነው ብሎ የተያዘው አይደለም። ግን በፍጥረቶቹ ላይ አሁን ከነቢያት ውጭ አላህ ከነቢያቶች ውጭ በራሱ መንገድ ለፍጥረታቱ ያሳየው ነገር አለ። ለምሳሌ አሁን መልእክታቶችንም በነብይ በኩል ነው፣ ትእዛዞቹን በነብያቶች በኩል ነው። አምላክነቱን ገልጦ ያሳየበት ሌላ መንገድ አለ? ገልጦ ያሳየበት ስትይ ትንሽ ግልጽ ብታረጊው ራሱ የታየበትን ለማለት ነው። ሰዎች አይተውታል ወይ ነው? እና ሰዎች አይተውታል ሳይሆን ለምሳሌ አሁን በሰዎች ላይ ይሁን በሌሎች ነገሮች ላይ በድርጊት መልኩ ያሳየው ነገር አለ እንዴ? አሁን ፍጥረት ሰውን መፍጠር ሰማይና ምድር መፍጠር ይሄ የትኛውም አምላክ ነው ብሎ ለታመነ ነገር የሚያደርገው ነገር ነው፣ የፈጠረው ነው ተብሎ ይታመናል። እነዛ በፈጠራቸው ፍጥረቶች ላይ ራሱ ተገልጦ ወይም ደግሞ ማታው ተገልጦ ብላ እሱ ያደረጋቸው ነገሮች ድርጊቶች አሉ። እሱን እኮ ተገልጦ ስትይ ራሱ መጥቶ ያደረጋቸው ድርጊቶች አሉ ነው ወይስ መላእክት ልክ ያደረገው ነገር? እሱን ግልጽ እንድታረግ ራሱ መጥቶ እንደዛ አድርጓል ብለን አናምን። አላህ Subhanahu Wa Ta'ala በሱረቱል ሹራ ምዕራፍ 42 ቁጥር 51 ላይ ምን ይላል? ወማ ካነ ሊበሸሪን አን ዩከሊመሁ አላሁ ኢላ ወህየን አው ሚን ወራኢ ሂጃብን አው ዩርሲለ ረሱለን ፈዩሕዪ ቢኢዝኒሂ ማ የሻ። ስሚዝ ማሳየት የፈለገው ነገር አለ መሰለኝ። ጥያቄዋ ቫሊድ ጥያቄ ነው እና እስሚዞ ይሄድበት። ምናልባት አፎን ኢሳቆ ላቋርጣ አይደለም። አብሽራሽ ቲጂ ነብዩ መሐመድ ስላልተመቸኝ ነው። ቢላልም ኢሳቅም መልሰውልሻል። እንደ ማስረጃ ነገር ነው የፈለግሽው እና ነብዩ መሐመድ ቁርአን ከመውረዱ በፊት የሚገዙት ማን ነበር የሚገዙት? እሱን ደግሞ በማስረጃ ማስደገፍ ትችላላችሁ ከምታምኑበት ብለሽን ነበር አይደለ ቲጂ? አዎ እንደዛ ነው ያልኩት። ይሄ ሐዲሳችን ላይ ማለት ነው። በደንብ ሁሉም ማንበብ አይጠበቅም እና ዋና ልተርጉምልሽ ማሳየት ትችላለህ። ልተርጉምልሽ ቁጥሩን እሰጥሻለሁ። ከዛ በኋላ አንቺ እንደፈለግሽው ማድረግ ትችላለሽ። ልተርጉምልሽ መቼ አይ ቲንክ እንተማመናለን። መቼ ራሴ ሐዲስ ላይ አልዋሽም አይደለ? መቼስ ቲጂ ቀጥልሽ ወይ እንዴት ነው እሺ ትራንስሌት የሚደረገው? አይ ኢሳቅ እንዴት ነበር? እሺ እዚህ ትራንስሌት የሚላል ላይ ከሆነ ያስቸግራል። ስልክ ላይ ግን ይቻላል ይመስለኛል። ቁጥሩን ስጣት ቼክ አድርገው። ቦታው ላይ ሄድና ኮፒ አድርገውና ከዛ ትራንስሌት ብለህ ጻፍበት ጉግል ላይ
የምፈልግበት ያኛውን ያዘው። እሱ ሁለተኛ እሱን ይዘው ውረድ። አይወርድልም። የምፈልገው አላህ አላህ እስከሚለው ይበቃል። እዚህ ድረስ ይበቃል። አላህ አላህ ጥያቄዋ እኮ ስሚዝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ከመሆናቸው በፊት ስላለው ጉዳይ ነው የጠየቀችውና መረጃም ከቁርአንና ከሐዲስ ውጪ ነው የጠየቅሽው አይደለም ልጅ? አይ ከምታምኑት ይሄንን ማምለካቸው የሚያሳይ ነገር አለ። አሸን አለ። እሱማ በጣም ብዙ አለ። እሺ ኮፒ አድርገው እዛ ጋር ኮፒ በለውና ኮፒ አድርገዋል ወይስ በጣም ታንብበውና ተርጉመው ደስ እንዲልሽ እኮ ነው ቲጂ። አንቺ ደስ እንዲልሽ ይኸውልሽ የምንለፋው ለፋ ለምን ዛሬ ሻዳ ሳትይጂ መውጣት ስለሌለብሽ እንትን ዛሬ ሻዳ ሳትይጂ መውጣት ስለሌለብሽ በቃ እኔ ልቀጥልልሽ ቲጂ። አይሻ ነው ያስተላለፈችው እና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም እንዴት ወህይ ሲመጣ መጀመሪያ እንዴት እንደነበረ እየተናገረች ነው አይሻ ማለት ነው። ያንን እየተናገረች ነው። ሶ ዲቫይን ሪቪሌሽን በሚመጣላቸው ጊዜ ትላለች። ዲቫይን ሪቪሌሽን ብሎ ማለት ከአላህ Subhanahu Wa Ta'ala ወህይ ግልጠተ መለኮት በሚመጣላቸው ጊዜ was in the form of good dreams መጀመሪያ ላይ ልክ እንደ ጥሩ የሆነ እንደ ይሄ ቁርአኑ ላይ ነው አይደለ? ቁርአን ከመጣ በኋላ የተደረገ ነው አይደል? አይደለም። ይሄ የሚያወራው ቁርአን ከመውረዱ በፊት አይሻ ብሎ ማለት የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስት ናት። ቁርአኑ ከመውረዱ በፊት ያለውን ነገር ስለ ነብዩ መሐመድ እየተናገረች ነው። ገብቶሻል? ያንቺ ጥያቄ ነው። እሺ ይሄ ሐዲስ ነው። አይሻ የተናገረችው ሐዲስ ነው። አይሻ ምን እየተናገረች ነው? ቁርአኑ ከመውረዱ በፊት ነብዩ መሐመድ ምን ሲያረጉ ማንን ሲያመልኩ እንደነበረ እየተናገረች ነው ማለት ነው። ግልጽ ነው? ያስማማናል አይደል? ይድሽ በጣም ጥሩ። ሶ ምን አለች? ዲቫይን ኢንስፓይሬሽን ወይም ደግሞ ይሄ ግልጠተ መለኮት ራእይ መጀመሪያ ላይ ሲጀምር ለነብዩ መሐመድ ምን አለች? in the form of good dreams ልክ እንደ ጥሩ የሆነ ህልም እንደዛ ነበረ ይመጣላቸው which comes through like bright daylight እንደሱ ሆኖ ይመጣላቸው ነበር። and then the love of ምን ይወዱ ነበር? circulation was bestowed upon him he used to go ምን ይሄዱ ነበረ ዋሻ ሂራ ዋሻ ውስጥ ይሄዱ ነበረ። in the cave of hira ይሄ ሂራ በሚባል ዋሻ ይሄዱ ነበረ። ምን ይወዱ ነበረ? ገለል ብለው ከሰዎች ይሄ በዛው ጊዜ የነበሩ ጣዖት አምልኮ ምናምን ነበረ በጊዜው ማለት ነው። እነሱን ሳይሆን ገለል ብለው ሂራ ዋሻ ውስጥ ይሄዳሉ። ከሄዱ በኋላ ወህዩ ሳይወርድ ማለት ነው። ከሄዱ በኋላ he used to worship እዚህ ጋር ኮፒ ላድርገው እቺን ነው የፈለኩት። በደንብ ተመልከች። ወደ ኬቭ ሂራ ብሎ ማለት ሂራ የሚባል በዛ የነበረ ዋሻ ነው። ስለዚህ እዛ ሄደው ተገለው እዛ መሆንን ይወዱ ነበረ። እዛ ከሄዱ በኋላ ምንድነው የሚያደርጉት? ሂራ where he used to worship Allah alone አላህም ብቻ እዛ ግን ምን ያደርጉ ነበረ? worship ያመልኩት ነበረ። ማንን ነበረ የሚያመልኩት? ቲጂ አላህን ያመልኩ ነበር። ገና ሳይወርድላቸው በፊት እዛ ሂራ ዋሻ ውስጥ። ከዛ ላይ ይሄ ቀጥሎ የሚያወራልሽ ምንድነው? እዛው ሄደው አላህን በሚያመልኩበት ቁርአን ሳይወርድላቸው በፊት አላህ የሚለውን ቃል እነሱን በአካባቢ የነበረውም ጣዖት ነው የሚመለከው። አላህ የሚለውን እንዴት አገኙ? በጣም ጥሩ። ስለዚህ እነዚህ አረቦች ማለት ነው ምን አይነት ሃይማኖት ውስጥ ነበሩ? ነብዩ ቁርአን ከመውረዱ በፊት ምን አይነት ሃይማኖት ውስጥ ነበር? አንድ አላህን ያውቃሉ ግን የሚያሻርኩ ነበር። በጣዖታቶች የሚያሻርኩ ነበር። 360 ጣዖታትን ይዘው ማለት ነው። በእነዚህ ጣዖቶችን አላህንም እነዚህ ጣዖቶችንም ያመልኩና የሚያሻርኩ ነበሩ።
ቀጥተኛውን አንዱን አምላክ ብቻ የሚያመልኩ አልነበሩም። ይህንን አንዱን አላህ የሚለውን አስተምህሮት ከየት ያዙ? መጀመሪያ እነዚህ አረቦች የማን ዲሴደንት የማን ዘር ስለሆኑ የኢስማኤል ዘር ስለሆኑ ማለት ነው። ያ ኮር ፖይንቱ የአብርሃም ወይም ደግሞ የኢብራሂም ትክክለኛው ሃይማኖቱ አለ፣ ስር ሰዶ አለ። ግን ስሩ ታይም ከጊዜ በኋላ እየተበከለ ከጊዜ በኋላ ጣዖታቶችን እየሰሩ ወደ አላህ ያቃርበናል እያሉ ጣዖታቶችን አንድ ላይ ማለት ነው በአላህ ላይ ማሻረክ ጀመሩ። እንደዚህ አይነት ማህበረሰብ ውስጥ ነበሩ ነብዩ መሐመድ አላህ Subhanahu Wa Ta'ala ያስነሳቸው። ስለዚህ ያ አላህ የሚለው ኮንሰፕቱ አላቸው። ግን ምንድን ነበር የሚያደርጉት? ያጋሩ ነበር። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን የሚያመልኩት ማንን ብቻ ነበር ይላል? አላህን ብቻ ነበር ትላለች። ይሄ አሁን ከመውረዱ በፊት ማለት ነው። ግልጽ ነው አሁን ግልጽ ነው። ኦኬ እሺ፣ እዚህ ጫካው ጋር የተገለጠላቸው አላህ ለመሆኑ እዚህ ጋር ሌላ ማብራሪያ አለ? አላህ ለመሆኑ አላህ ሳይሆን አላህ Subhanahu Wa Ta'ala በመልእክተኛው አማካኝነት ነው ራሱ የሚገልጠው። በአላህ Subhanahu Wa Ta'ala ጅብሪል አላህ ራሱ አይደለም የተገለጠላቸው በመልእክተኛ ነው የተገለጠው ማለት ነው። ምን አላህን ራሱ ለማየት ነው የምትይ? መገለጥ ማለት ምንድን ነው? መገለጥ ሁለት ትርጉም አለው። አንደኛ አላህ ራሱ ማየት፣ ሁለተኛ ደግሞ ስለ አላህ ማወቅ። ሁለት ነው ትርጉሙ መገለጥ። ኦኬ እሺ፣ አሁን ነብዩ በምን አይነት መገለጥ በኩል ነው ያገኙት አላህሽ? አላህን ያገኙበት መገለጥ አላህ Subhanahu Wa Ta'ala ሪቪሌሽኑን ወይም ደግሞ ግልጠተ መለኮቱን ለማን አወረደ? ለጅብሪል አለይሂ ሰላም። ጅብሪል በሚባል መላእክት አማካኝነት ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ቁርአን ሰጥቷቸዋል። ቁርአን አይደለም ምን እያልኩ ያለሁት እዛ ጋር ነው እንደ ቁርአን ይወረደላቸው እዚህ ዋሻ ውስጥ እዚህ ዋሻ ውስጥ ነው መጀመሪያ ጊዜ አላህ Subhanahu Wa Ta'ala መጀመሪያ ጊዜ ጅብሪል ያገኛቸው። ይሄ ሐዲሱን በቀጥልልሽ እሱን ነው የሚያወራው። ለመጀመሪያ ጊዜ ማለት ነው። እሺ ተመልሶልሻል። እሺ ቁጥሩን ትፈልጊዋለሽ? አይ ቲንክ ከፈለግሽ ምናልባት ሰሂህ አል-ቡኻሪ መያዝ ትፈልጊያለሽ? ስልኩን በደንብ እስኪ ያስጠጋ። ይሄው ሰሂህ አል-ቡኻሪ 6 ይሄው ስክሪንሾት ቡክ 1 ሐዲስ ሲሪ መያዝ ትችያለሽ። ስክሪንሾት አድርጊ ከፈለግሽ። ሪፈረንሱ ይሄ ነው። ኦኬ እሺ እስሚ እንትን እናሳይ ቁርአን ነው ሱረቱ ሹራ ላይ አላህ Subhanahu Wa Ta'ala በምን መልኩ እንደሚገለጥ ያስቀምጠዋል። ሱረቱ ሹራ ምዕራፍ 42 ቁጥር 51 ላይ ካየሽት ይጂ አላህ Subhanahu Wa Ta'ala ወማ ካነ ሊበሸሪን አን ይከሊመሁ አላሁ ኢላ ወህየን ይላል። አው ሚን ወራኢ ሂጃብን አው ዩርሲለ ረሱላን ፈዩህይ ቢኢዝኒሂ ይላል። አላህ Subhanahu Wa Ta'ala አንድ ሰው ማናገር ሲፈልግ አንደኛ ለሰው አላህ ነበር ለግለጠ 42:51 ያየሽው እሺ አይ በቃ ችግር የለውም ማለት አሁን የተገለጠላቸው በመልእክተኛው በኩል ነው ለነብዩ የተገለጠላቸው ማለት ነው። እሱን ያሳይሽ ከቁርአን አላህ በምን መልኩ እንደሚያናገር ያሳየንና ኢንሻአላህ አንድ ደግሞ ክርስቲያን ነሽ ቲጂ? ክርስቲያን። እሺ አንቺ ደግሞ በምን መልኩ አምላክ እንደሚገለጥ ትነግሪናለሽ። እስሚዝ እስኪ ያሳያት። ይሄ ቁርአን ነው ቲጂ፣ ይሄ ቁርአን ነው። አላህ Subhanahu Wa Ta'ala መገለጥ ሲባል እንደነገርኩሽ ሁለት ትርጉም አለው። መገለጥ አንደኛ ፊዚካሊ አላህን ራሱ መጥቶ እንዲመታየት የሚለው ነው። ሁለተኛ መገለጥ ደግሞ ስለሱ ማወቅ ማለት ነው። አላህ Subhanahu Wa Ta'ala ሊትራሊ እኛ አሁን ባለን አይን አናየውም። ለምሳሌ አምላክሽን አንቺ ማየት ትችያለሽ ቲጂ? እኔ አልችልም። አምላክንስ ያየው አለ? አምላክ በመለኮቱ አይታይም። ስለዚህ የኛም አምላክ መለኮቱ ስለማይታይ እሱም በምን መልኩ እናውቀዋለን? በምን መልኩ ይገለጥልናል? ለሰውም አላህ
ራእይ ታውቂያለሽ አይደል? በራእይ ወይም ከግርዶ ወዲያ ወይም መልእክተኛ መልአክን የሚልክና በፍቃዱ የሚሻውን ነገር የሚያወርድለት ቢሆን እንጂ በገሃድ አሁን ቀደም በገሃድ ሊተራሊ ማለት በገሃድ ሊያናግረው ተገቢው አይደለም። ስለዚህ በሶስት መንገድ ነው አላህ Subhanahu Wa Ta'ala ለኛ የሚገለጠው በራእይ ከግርዶ ወዲያ ወይም ደግሞ መልእክተኛን በመላእክ ማለት ነው። ይሄን ይመስላል የኛ አላህ Subhanahu Wa Ta'ala ለኛ ራሱን የሚገልጥልን በእነዚህ መንገዶች ናቸው ማለት ነው። ኦኬ እሺ ቀጥል ይሳቁ እናንተ ነው የእሷን ደግሞ ትንገረን በምን መልኩ አምላክ እንደሚገለጥ ቲጂ የሚመችሽ ከሆነ አንቺ ብትነግሪኝ በምን መልኩ ነው እግዚአብሔር የሚገለጠው ለነብያት? ያው ቃል በቃል ከሙሴ ጋር ከነቢያቶች ጋር ቃል በቃል ተነጋግሯል። እሱን አው በቃል ያየዋል ግን ሙሴ አይቶታል። ታሪኩን ብዙ ነው ስለ ክርስትና ያለክል ጠለቅ ብዬ አላውቅም። ተዋራ ላወራች እንጂ ቃል በቃል ከሙሴ ጋር እንደተነጋገረ አውቃለሁ። እዚህ ጋር ግን አሁን በዚህ በእስልምናው ጋር በመልእክተኞች በኩል ነው ለነቢያት የሚወርደው። እሱ አንድ ዲፈረንስ አለ። እሱም የተረዳሁት ነው። አይ እኛ ጋርም ቃል በቃል አለ ያናግራቸው ሙሴንም አናግሮታል ብለን እናምናለን። ምንድነው ያሉት? ከግርዶሽ በስተጀርባ ማለት አላህ Subhanahu Wa Ta'ala በቃል ያናግሩታል፣ ነገር ግን ሳያዩት ነው። ሙሳ አለይሂ ሰላም አላየው፣ አላህን አላየው፣ ግን አናግሮታል። ነብዩ ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala አናግረዋል። ኢስራ ወል ሚራጅ በሄዱ ጊዜ ነብዩም አናግረውታል። ስለዚህ አናግረውታል፣ ግን አያዩትም ነው። አላህን ሲያናግሩ ከግርዶሽ በስተጀርባ ነው፣ ድምፁን ይሰማሉ፣ ግን አያዩትም ነው። ያንን ያስቀመጠልሽ